በቶሎ መፋታት እፈልጋለሁ። ዝራ ከዚህ በላይ መሰቀየት ሴት እንዳልሆንኩ በቃ ፍታኝ። በእርግጥ እዚህ ቤት ስታመጪኝ ገንዘብ ያስፈልገኝ ስለነበረ እዝራን በፍቅር አጥምጄ እኔም አንቺ ሀብታም መሆን ነበር እቅዳችን። እና ምን ጎደለሽ? ዋናው እቅዳችን እኮ እዝራን በፍቅር ማምራዛኞች እጽዋቷን በገዛች ተሸናሽ ማየ። በእናንተ ምክንያት የሌላ ሰው ህይወት መበጥበጥ የለበትም። ለምን እንደዚህ ወንድሜን አፍቅሬው ለሱ የቤት ሰራተኛ ሆኜ የገባው ምናምን ያለችው ነገር ምንም አልተዋጠልኝም። ማለት ሆን ብላ ቀምራ የወንድሜን ገንዘብ ፍለጋ እዚህ ቤት የገባች ይመስለኛል። ምን ምንድን ነው የተፈጠረው? አንቺ ማትረቢ ልጅቷ ምንድን ያደረግሻት? እየሸተገታለሽ እንዴ? ለምንድነው ልጅ ጥፋተኛ የምታደርጊያት? አንቺ አፍሽን ዝጊ። አልዘጋም። እሺ ከላይ ሆነ ለምንቀጠቅጣት እኮ ያንቺ ጉድ ናት። ያንቺ ጉድ እኔ ጉድ ልበልሽ? በፊት ነገር የምትፈልጊያት ማህደር አላማችን እናትርሽ። አሁን ሁሉም ነገር አብቅቷል። አጸደ ከዚህ ሁሉ ነገር እየወጣውልሽ። ዝም ብለሽ እንደ ቀልድ ገብተሽ በቀላሉ መውጣት የምችል ነው እንዲመስልሽ። መቼም እዚህ ቤት በግድ አግተሽ ታስቀምጪኝ ናችም አይደል? አቆይሻለሁ። የጀመርሽውን ሳሳጨርሽ ወይታ ባሽ ሜዳችን እያሉ። በጣም ጥሩ። አልገባኝም። እውነቱን ማወቅ ትፈልጋለህ? አዎ በትክክል ምን እንደተፈጠረ ማወቅ ፈልጋለሁ። ሚስትክ ሀብል የምትባለዋን ሴትዮ እዚህ ቤት ድረስ ያመጣቻት ሀብትን በተዘዋዋሪ የእሷ ለማድረግ ነው። ምን? አዎ እቺ ምን ያወራሽ? ሁለታችሁም በጣም ታሳፍራላችሁ። ቁጭ በል ቁጭ በል። አንተ ልጅ ዝም በል። እንደውም ሀብትን በአቋራጭ ለማግኘት ብላ ሰራተኛዋን ቤት ድረስ ያመጣችው እሷ ናት። እንኳን ደህና መጣችሁ ወደ ተወዳጁ ሀብል ድራማ። ሀብል ድራማ እንግዲህ ተወዳጅነቱ እንደቀጠለ ሆኖ ሁሉም በየራሱ ጥጉን ይዞ ሀብት ድርሻ ይጠባበቃል። አባት መሞቻው ቀን ስለደረሰ በአሁኑ ሰዓት ላይ እንግዲህ የዚህ ቤት አባወራ የሆነው የመነን ባለቤት መሞቻዬ ጊዜ 1 ወር ያህል ብቻ ነው የሚቀረኝ፣ ስለዚህ በዚህ ጊዜያት ውስጥ በፍጥነት ሚስት ማግባት አለበት ተብሎ በአሁኑ ሰዓት እዝራ የታዘዘ ቢሆንም የአባቱን ቃል ለማክበር ሲል በድንገት እንግዲህ የመጣችለትን ሚስት እቤቱ ድረስ አስገብቷታል ማለት ነው። አባትየውም በጣም ተደስቶ እጅግ በጣም ድል ባለ ድግስ ደግሰው ወደ ቤታቸው ካስገቧት በኋላ ስሟም ሀብል ትባላለች። ሀብል እንግዲህ ከቤት ውስጥ ላይ አባትየው የወደዷት ሲሆን የመነን ግን የእንጀራ ልጅ መሆኗን አሁን ድረስ አባትየው ያወቁት ምንም ነገር የለም። እዝራ እንግዲህ የመጣችለትን ይችን ቆንጆ ሴት ለምንም ሳይደራደር ወደ ቤቱ ለማስገባቱ አባቱ በጣም ደስተኛ መሆኑን ብቻ ስለተመለከተ እሺ ብሎ ተቀብሏል። የሰርጋቸው ዕለት እንግዲህ ብራምባው ተሰባበረ እያሉ ሲዘፍኑ እነሱም ደግሞ አልጋና አልጋ ጫፍና ጫፍ ላይ ተቀምጠው ብዙ ነገሮችን እየተነጋገሩ ነበረ። ሀብል እንግዲህ ይሄንን ሰርግ ብላ እዚህ ቤት ውስጥ ከመጣች በኋላ ሙሽርነትና ጊዜ ወይም የጫጉላ ጊዜዋን ያሳለፈችው በማልቀስ ነው። ምክንያቱም እዝራ የነገራት ከባድ ሚስጥር ነበረ። የቤቱን ሰራተኛ እንዲሁም ደግሞ አሁን ላይ ማህደር ተብላ ያለችቷን የቤት ሰራተኛ መልከ መልካምና ቆንጆ ስነ ምግባር ያላት በጣም በፍቅሯ እንደወደቀላትና በሷም ፍቅር መቼም ቢሆን ለማንም ቢናገር ማፈር እንደማይችል እንደማያፍርባት እየነገራት ነበር። ሀብልም ይሄንን ነገር ሰምታ የሙሽራ ቀሚሷን ሳታወልቅ እንግዲህ ውላ አድራበታለች ማለት ነው። ከዚህ መካከል ላይ አሁን ላይ ተጠቂ የሆነችቷ ማህደርና እንዲሁም ደግሞ ሀብል ናቸው። ምክንያቱም ሁለቱም መጠቀሚያ ናቸው። አሁን ላይ የእዝራ አክስት የተባለችቷ ሴት ሀብልን አትወዳትም፣ አትፈልጋትም። እንዲሁም ደግሞ መነን እዚህ ቤት ውስጥ የመጣችበትም ጉዳይ አልተመቻትም፣ አልወደደችውም። ምክንያቱም ወንድሟ የዚህ ቤት ባለቤት የዚህ ትልቅ ቤት ባለቤት በመሆኑ ምክንያት ይህንን ትልቅ ቤት ሀብት ንብረት በሙሉ ወደ ራሷ መውሰድና እንዲሁም ደግሞ ልጆቹ ትንንሾች ስለሆኑ እነሱ የማስተዳደር አቅም ላይኖራቸው ስለሚችል በእነሱ ደካማ ጎናቸው ገብታ ንብረቱን በሙሉ ለራሷ ለማድረግ እየቋመጠች ስለምትገኝ የቤት ሰራተኛ አድርጋ ያመጣቻትን ማህደርን ወደዚህ ወደ
እዝራ ህይወት እንድትገባ በፍቅር እንድታጠምደው ስታዛት ወደዚህ ገንዘብ ስለምትፈልግ የነበረ ወደዚህ ህይወት ማህደር እንደገባች አስረግጣ ትናገራለች። ማህደር ከዚህ ህይወት ለመውጣት በጣም ብዙ እየጣረች ብትሆንም ማህደር ግን ከዚህ ህይወት እንዳትወጣ በእጅጉ እያስጠነቀቀቻት ትገኛለች። አክስትየዋ እንግዲህ ያሰበችው የራሷ እቅድ ስላላት ከዚህ ህይወት እንድትወጣ አትፈልግም። አሁንም በድጋሚ እዝራን ታማልያለሽ፣ ከእዝራ ጋር ታድሪያለሽ፣ ወይም ደግሞ እዝራን የምታጠምጅበት መንገድ ሩቅ አይደለም ሲል ትላት ነበረ ማለት ነው። ሜርሲ እንግዲህ የቤቱ ትንሽ ልጅ ስትሆን የእዝራ እህት ናት። ሜርሲ በአሁኑ ሰዓት ላይ በጣም ብዙ ነገሮችን ታውቃለች። ምክንያቱም እንዲሁ ነገሩ እየገባት ነው። መነን የሀብል ቤተሰብ የቅርብ ዘመድ ወይም ደግሞ የቅርብ ሰው ናት። መነን በራሱ ሀብልን ይዛት የመጣችበት መንገድና እንዲሁም እዚህ ቤት ውስጥ ላይ ያላትን ድርሻ ሰፊ ለማድረግ ያሰበችው ትልቅ እቅድ እንዳላት ለወንድሟም እየነገረችው ነበር። የሜርሲ ጥርጣሬ በጣም ከባድ ነው። ትክክል ነበረች። ከዛ ባሻገር ደግሞ ማህደርና እንዲሁም ደግሞ አክስቷ ያላቸውን ግንኙነት አብስራ አሁንም በድጋሚ ስትነግረው ነበረ ለእዝራ። ሜርሲ እንግዲህ የገመተችውን ግምቶቿን እያንዳንዱ ነገር ለእዝራ ብትነግረውም እዝራም የእህቴ ጥርጣሬ ትክክል ነው ማለት ነው፣ አባዬ ከመሞቱ በፊት ሙሉ ንብረቱን እንዳስተዳድር ለእኔ ሰጥቶኛል በማለት የነገራትን ንግግር ከግብ ቆጥረዋለች። ምክንያቱም ሜርሲ የኔስ ድርሻ በማለት ጠይቃለች ወንድሟን። ምክንያቱም እዚህ ቤት ውስጥ ገና አሁን ድብድቡ ተጀመረ እንጂ አላለቀም። በጣም ብዙ ነገሮች ከዚህ በኋላ የሚቀጥሉ ናቸው። ሜርሲ እንግዲህ ሀብት ድርሻዋን ወንድሟ እያስተዳደረው መሆኑንና ግን ደግሞ ቅር ቢላትም አሁን ላይ ቤቱን ዞር ዞር ብለህ ተመልከት፣ እኔ ነገሯቸው ምንም ደስ አላለኝም፣ አክስቴም ትሁን የእንጀራ እናቴ አመጣጣቸው አልተመቸኝም በማለት ሀሳብ ሰጣው ጥላው ወንድሟን ሄዳለች። አሁን ላይ የመነን ሀብልና እንዲሁም ደግሞ የእዝራ አክስት ድብድብ ጀምረዋል ማለት ነው። ሁለቱም እንግዲህ የተደባደቡበት ምክንያት በጣም ብዙ ነገር ነው። ከዚህ ባሻገር እንግዲህ አባትየው ወይም ደግሞ የእዝራ አባት ወይም ደግሞ የአባትየው የእዝራ አባት እህቱ ቤት ውስጥ ላይ ስላለች የሁላቸውም እንግዲህ ተቀባይነትና ተሰሚነት ይኖረኛል ብላ በማሰቧ ምክንያት እዚህ ቤት ውስጥ እንግዲህ ያለውን ነገር ለመውረስም ስላሰበች ለመውሰድ በብዙ መንገድ እየተሻገረች የምትገኘዋ አክስት ተብላ የአባትየው እህት የተቀመጠችቷ የወንድሟን ሞት እየተጠባበቀች ባለችበት ሰዓት አሁን ከባድ ነገር አጋጥሟታል። የቤት ሰራተኛዋ እንግዲህ እያለች ለምን አንቺ ቤት ታጸጃለሽ በማለት መነን እንግዲህ ላመጣቻት ለሀብል እዛ ቤት ውስጥ አንቺ ንግስት እንጂ እንዴት ሰራተኛ ትሆኛለሽ ብላ ብትናገራትም እሷ ምን ችግር አለው ወለሉ ላይ ውሃ ፈሶ ስል እያየው ስለነበረ እሱን ለማጽዳት ብዬ ነው፣ እባክሽ እናቴ ተይኝ በማለት ይህን ሀሳብ ብትናገርም የመጣሽበት እዚህ ቤት እኮ የቤቱ ራስ ነሽ፣ ንግስት ነሽ፣ አንቺ ሙሽራ ነሽ፣ መንካት የለብሽም ብላ እሷም የያዘችውን መወለያ ለማስተው ትሞክርም። እንግዲህ የመጣችቷ አክስት የእዝራ አክስት ከባድ ጥንቃቄ ያልተሞላበት ንግግሯን ስትነግራት ነበረ። ዝቅ ማለት ጥሩ ነው፣ ግን ደግሞ ዝቅ ስትይ የበለጠ ብዙ ነገር ታጫለሽ እያለች በምትናገራት ጊዜ አሁን ላይ ማህደርና እዝራ አንድ ክፍል ሆነው በቃ አለማቸውን እየቀጩ ነው ስትል መነን እንግዲህ ያልቻለችውን ሀሳቡን ይሄንን ንግግር ስላልወደደችው አንገቷን ሂዳ ትጠመጠምባታለች። በዚህ መካከል ነበረ የመነን ባለቤት የሆኑት እንግዲህ የዚህ ቤት ትልቁ አባወራ ከች ያሉት። ከኋላቸው ሁሉ ነገር እየተመለከቱ ነበረ። እሷም እንግዲህ አክስት ተብያዋም ወይም ደግሞ የቤቱ አባወራ እህት ተብያዋም እሱ መምጣቱን ስትመለከት የሀብልን እጅ አንገቷ ላይ እንዳለ ግጥም አድርጋ ይዛ ልቀቁኝ፣ ልቀቁኝ፣ አትምቶኝ፣ ልቀቁኝ፣ አነቃችሁኝ እያለች ትጮህ ነበረ። በዛ ሰዓት ላይ እንግዲህ እሷ ለመገላገል እየሞከረች እንጂ የእሷን አንገት በፍጹም አልያዘችም ነበረና አባትየውም እንግዲህ በዛ ሰዓት ላይ ተመልክተዋል። ይህንን ነገር ሁሉን ነገር ተመልክተዋል። ሙሉ ቤተሰብ እንግዲህ ከፎቅ እየተንደረደሩ ከየክፍላቸው እየወጡ መጠው ገላገሏቸውና አባትየው በዚህ ዙሪያ መነጋገር አለብን ሲሉ ነበረ። ምክንያቱም በእነዚህ ቤተሰቦች መካከል የተፈጠረው ነገር በአክስትና እንዲሁም ደግሞ በእንጀራ እናቷ መካከል ያለው መለያየት ወይም ደግሞ ያላቸው ግንኙነት ምንድን ነው? የት ነው የሚተዋወቁት? ምንድን ነው አላማቸው የሚለውን አባትየው ቢያወያይም አሁን ላይ ግን እንግዲህ አክስት ተብዬዋ አንድ ነገር አውቃለሁ ስትል ሚስጥር ልታፈነዳ እዳር ደርሳለች። ምክንያቱም ደግሞ ይሄንን ሚስጥር አወጣለሁ ያለችው የመነን እንግዲህ የቅርብ ቤተሰብ ናት ሀብል ማለት። ለዚህ ነው ለወንድሜ አምጥታ ለወንድሜ ልጅ ያጋባችው ሀብትና ንብረቱን ልታስወርስ ፈልጋ ነው በማለት የተናገረችው ቃል
መነንን ከወንበሯ ብድግ አስደርጎ ኃይለ ቃላት ሌላ ቃል እንድትናገር አደረጋት። መነንም በበኩሏ በንዴትና በስሜት ውስጥ ስለነበረች እዚህ ቤት ጎትታ ያመጣቻት ሰራተኛ የአንተው የዚችው ጉድ ናት፣ ይሄንኑ ልታዘጋጅ ነው በማለት እንግዲህ የተናገረችው ንግግር አባትየውን ላባቸውን ጥምቅ አድርጎት ራሳቸውን እንግዲህ ሊስቱ ሹራባቸውን እየገለጡ አየር ፈልገው ሲያራግቡ ነበር። እዚህ ቤት የሚፈጠረው ነገር በጣም ከባድና ከባድ ነገር ነው። ሁሉም እዚህ ትርምስ ነው። ከዛም ስትሄዱ ድብድብ ነው። አሁን ላይ ግን ሀብል ፍቺ እንደምትፈልግና ፍታኝ፣ በቃ አንተን በነፃነት የወደድካትን አግባ በማለት ነፃነቱን ልትሻማው እንደማትፈልግ ሀብል ነግረዋለች። ሀብል መልካም ልጅና ለገንዘብ ብላ እንዳልገባች ራሷ ታውቀዋለች። ማህደርም ብትሆን እዚህ ቤት የመጣችው በሰው ተገዳ እንጂ በዚህም ምንም አይነት ዓላማ ኖሯት አልነበረም። ግን ደግሞ ገንዘብ ያስፈልጋት በወቅቱ ስለነበር ገንዘብ አገኛለሁ ብላ ብትመጣም በዛ ሰው ፍቅር ወደቀችና ገንዘቡን ሁሉንም ነገር አለሙን ትታ የቤት ሰራተኝነት መሆኑን ትታ አሁን ላይ እዝራን እንግዲህ ማሳደድ ላይ ትገኛለች። ግን ደግሞ ይህን ያክል አልነበረም እና አሁን ባለትዳር ስለሆነ እዝራን የሚኖረውን ኖሮ ይተወው ብላ ለመውጣት ብታስብም አሁን የእዝራ አክስት እያስገደድኩሽ ነው፣ የግዴታሽ ግዴታ ነው፣ እዚህ መቀመጥ አለብሽ ስትል ወስናለች ማለት ነው። ይሄ ውሳኔ ደግሞ በጣም ከባድ ነው፣ አስደንግጧታል። ከዚህ በላይ ብዙ ነገሮች ይፈጠራሉ ማለት ነው። እዝራም መምረጥ ያለበትን ነገር አንድና አንድ ይመርጣል። አሁን አባትየው ጆሮ ላይ የደረሰው ከባዱ የመነን ወሬ በጣም ከባድ ነው እና መነንና እንዲሁም ደግሞ የአባወራው እህት ያወሩት ነገር በጣም የሚሰቀጥጥ ነገር ነው የተናገሩት። ስለዚህ የእነሱን ጉዳይ እንግዲህ በቀጣይ ክፍል 4 ላይ የምናስተናግድና የምናየው ይሆናል። ቀጣዩን ክፍል እስከማቀርብላችሁ ሰናይ ቆይታ ይሆንላችሁ።